እግዚአብሔር የሚናገረው ለማድረግ ነው። እግዚአብሔር ሲናገር ነገር ይቀየራል፣ ሁኔታ ይቀየራል። እግዚአብሔርን ድምፅ መስማት የማይችል ፍጥረት የለም። እግዚአብሔር ድምፅ የማይታዘዝ ጉልበት የለም፣ ኃይል የለም። ጌታ ሲናገር ነገሮች ሁሉ አቅጣጫቸውን ይቀይራሉ፣ ከተናገረው አንጻር ማለት ነው። ክብር ለስሙ ይሁን። እግዚአብሔር የሚናገር አምላክ ነው። በዚህ ቦታ ጌታ ብዙ ጊዜ ተናግሯል። አንዳንዱን ያው ሁላችንም በእምነት ወስደን ማለት በእምነት መውሰድ ማለት ድምፁ ሲመጣ ደግሞ ለራሳችን መሆን አለበት። ጀስት አየሩ ላይ ስለተለቀቀ ብቻ የኛ ይሆናል ማለት አይደለም። ወደ ልባችን መግባት አለበት። ወይም ደግሞ እንደ ተብሏልና እስኪ ይሆናል ወይ አይነት ሳይሆን እግዚአብሔር ሲናገር ያ ድምፅ በእኛ መንፈስ ውስጥ እንደገና ማስተጋባት መቻል አለበት። ያ ደግሞ ያው ፐርሰናል የሆነ ግንኙነት ከጌታ ጋር ይፈልጋል። ድምፁ በእኛ ውስጥ ሌላ ድምፅ እንዲፈጥር እዚህ የሚነገረው ድምፅ ሰሚዎቹ ጋር ሲደርስ የራሱ ደግሞ ሌላ ድምፅ አለው። ክብር ለጌታ ይሁን። ስለዚህ ዛሬ እግዚአብሔር ድምፅ ሲመጣ ለራሳችሁ ደግሞ ሌላ ድምፅ እንዲፈጥር በልባችሁ ውስጥ ለማታውቁትም ለምታውቁትም ችግርና ጥያቄ መፍትሄ ይዞ እንዲመጣ የሁላችሁ ልብ ዝግጁ እንዲሆን እጠይቃችኋለሁ። በዚህ ያው ሰው አሁን ኢትዮጵያ በጣም አስቸጋሪ ሁኔታ ውስጥ ነው ያለነው። ማለት ማንደማመጥበት ማንሰማማበት ምን እንደተፈጠረ እንጃ አይነት ነገር እንደመጣ ግራ የሚያጋባ ነገር ነው። ላይት ግራ የሚያጋባ ነገር ነው። ሰው እግዚአብሔርንም አይሰማም፣ እርስ በርሱም አይደማመጥ እና ትንቢት መናገር በአሁኑ ሰዓት ያው ሰይጣን ምን አድርጎታል? ሁሉን ነገር ድብልቅልቅ እንዲል አድርጎታል። ያን ያደረገበት ምክንያት ሰዎች እግዚአብሔር በዚህ ውክቢያ ውስጥ ሲናገር እንዳይሰሙት። አሁን በዚህ ሰዓት ማን ነው ወጥቶ ትንቢት ተናግሮ የሚደመጠው? ማን ነው የሚሰማው? ማን ነው እግዚአብሔር ነው የተናገረ የሚባለው? በአሁኑ ሰዓት በጣም መጸለይ ያለብን፣ በጣም መጸለይ ያለብን። እጅግ አስቸጋሪ ሁኔታ ውስጥ ነው ያለ ነው። ያለ መደማመጥ የቋንቋ መደባለቅ ማለት ነው። እንደ ሀገር በጎም ቢሰራ ሰው በጎ ለበጎ ሰራም አይባልም። ጥሩ ቢሰራም እግዚአብሔር ቢሰራም እግዚአብሔር ሰራም አይባልም። ለሁሉ ሁሉ አፍ አለው። ስለ ሁሉም መናገር ይችላል። ይሄ በጣም ወደየት እንደምንሄድ አስፈሪ ጊዜ ነው። ወደየት ነው የሚሄደው? እኔ ጸሎቴ ሶሻል ሚዲያ የሚባለው ላይ የሆነ ታምር እንዲወርድ ነው። እውነት እግዚአብሔር የሆነ ነገሩን እንዲገለብጠው። እሱ ካልሆነ መፍትሄ የሚመጣ አይመስልም ሁኔታው። ሌላ ምን መፍትሄ ሊመጣ እንደሚችል አምላክ ብቻ ነው የሚያውቀው። እንደኛ ደግሞ እንዳልተማረ እንዳልሰለጠነ ህዝብ ግን በጣም አስቸጋሪ ነው። በጣም ሌላውም ያው ነው፣ ግን የኛ ደግሞ በጣም የከፋ ነው። እግዚአብሔር ወደማይደመጥበት፣ እግዚአብሔር ሰዎች ወደማይሰሙበት ደረጃ እየመጣን ያለ ነውና ያ እግዚአብሔር ደግሞ በድምፁ ነው የሚመራው። በጎቼ ድምፄን ይሰማሉ ይከተሉኛል። እግዚአብሔር የሚናገረው በሰው ነው። ሰው ሰውን ካላደመጠው እንዴት እንደሚኬድ ሁላችንም ሸክም ሊሆነን። በፖለቲካም ቢሆን ሁሉ ሰው መሪ መሆን አይችልም። ሰዎች ነው መምራት የሚችሉት። ካልሆነ ይዋጣልን አይነቱ ነገር ይቀጥላል፣ የዱላ ይሆናል። ሁሉም ሰው የሰውን ሐሳብ ማድመጥ መደማመጥ ካልቻለ መጨረሻው መደባደብ ነው የሚሆነው። ስለዚህ መጸለይ ያለብን ወደ ቤት። አሁን እኛ ፖለቲከኞችን ስንኮንን ቆይተናል፣ ግን ቸርች ውስጥ ይከፋል። በጣም የከፋ ሁኔታ ውስጥ ነው ያለነው። ሸክም ሁላችን ሊሰማን ስለ አካሉ ልንጸልይ ይገባል። ጌታ ይመስገን። እግዚአብሔር ግን ይናገራል፣ ድምፅ አለው። አሁን ችግሩ ምንድነው? ሰሚ ነው ችግሩ። ፈተናው ሰሚ ላይ ነው። አሁንም ስለማይነገር አይደለም። እግዚአብሔር ስለ ሀገር ማይነገረው ምንድነው? ሰሚ ስለሌለ። ከተነገረም ደግሞ ያው ሁሉም እንደሚፈልገው ሊሆን ይችላል። አሁን አንድ ነገር ብትናገሩ ወይ ከዘር ጋር ይገናኛል፣ ወይ ከፖለቲካ አቋም ጋር ይገናኛል፣ ወይ ከሆነ ነገር ጋር አገናኝቶ እንጂ ሰው የሚሰማው እግዚአብሔር ተናገረ በቃ እሺ ሐሳቤ ትክክል አይደለም እና ትክክል እግዚአብሔር ያለው ይሁን የሚል ሰው የለም። አሁን ስለ ኢትዮጵያ እግዚአብሔር አሁን ስላለንበት ሁኔታ እዚህ ቢናገረ ህዝቡ አይ ጌታ ተናገረ በቃ እንግዲህ መስሎን ነበር ብሎ እግዚአብሔር ከተናገረው ጋር መስማማት የሚችል ይመስላችኋል? ተናጋሪውን ከሆነ ወገን ያደርገዋል። እኛ እንኳን እዚህ ስንናገር አንዴ ብልጽግና ሲያረጉን፣ አንዴ ጁንታ ሲያረጉን፣ ጁንታ ያላለ ብልጽግና ያላለ በየጊዜው
ኢቭን እንኳን ትሬስ አያረግም ማለት የምትናገሩትን ነገር ትሬስ አያረግ። ትናንት ምን ተናገራችሁ ዞሮ የማየት ትዕግስቱም የለውም። እዛችሁ ላይ ያያትን ነገር አይቷችሁ ያታልላችኋል። የአሁኑ ዘመን ሰው አይቷችሁ በቃ እንዳንተ አይነት የተቀባ የለም ይላል። አንድ ቀን አይቶ እኮ ነው በቃ አንድ ቀን ሶሻል ሚዲያ ላይ አይቶ፣ አንድ ቀን ደግሞ የምትናገሩትን ነገር አይቶ ደግሞ ፈርዶ ወስኖ አንተ ማለት እንደዚህ ነህ ብሎ ይናገራል። እና በመጨረሻው ዘመን ሰዎች ይሆናሉ ከተባሉት ነገር አንዱ ችኩልነት ነው። ለእግዚአብሔርም ጊዜ ለድምፁ ጊዜ የማይሰጥ 2-3 ጊዜ መስማት የማይችል በጣም ችኩል። እግዚአብሔር ከዛ ይታደገን። ግን እግዚአብሔር ይናገራል። የሚናገረው በመለኮታዊ ፈቃዱ ነው። እኛ ምንም ማድረግ አንችልም። እውነት ምንም ማድረግ አንዳንድ ጊዜ ኢቭን የሚሰሙ ሰዎች እሱ ልክ እንደ ጠነቆለብኝ እንደሚባለው እሱ የተናገረው ብለው በቃ ይጠሏቸዋል። ልክ መጽሐፍ ቅዱስ ላይ ያለው ነቢይ ትንቢት ሲናገር ንጉሱ በጣም ጠላው። በጥፊ ያስመታውና ግዞት ቤት አስቀመጠው። ምንድነው የሚረዳው? እሱ ትንቢት ተናግሮ ህይወቴን ሊያበላሽ ነው። ትንቢት በሰው ፈቃድ አይመጣም። ትንቢት የሰው ፈቃድ አይደለም፣ የእግዚአብሔር ፈቃድ መገለጥ ነው ትንቢት። ነቢዩ ለሚወደው ሰው ጥሩ ትንቢት፣ ለሚጠላው ሰው መጥፎ ትንቢት የሚያመጣ ከሆነ ትንቢት አይደለም። እግዚአብሔር ነው ያን ድምፅ የሚያመጣው። በመውደድ በመጥላት የሚሆን ነገር አይደለም። እግዚአብሔር የኢትዮጵያውያንን ልብ የኤርትራውያንን ልብ ያዘጋጅልን። አሁን በኢትዮጵያና በኤርትራ መካከል ስለሚፈጠር ነገር የሚገርማችሁ እዚህ መድረክ ላይ ነቢይ ብሩክ መናገር ስለከበደው እንጂ ገና በሰላሙ ጊዜ እፍ በሚባልበት ጊዜ ነው እግዚአብሔር ያሳየው። እና በጣም ነበረ ግራ ያጋባን። በጣም የሚያስደነግጥ ነበረ ያኔ ሲነግረኝ። ምክንያቱም በጣም ሰላማዊ ጊዜ ነው፣ ትኩስ የሰላም ጊዜ የፍቅር ጊዜ ነበረ። በዛን ጊዜ ግን የሚመጣውን ችግር እግዚአብሔር ተናገረ። ግን ወተው ሲነገር ስድቡ መከራ ስለሆነ ያን መናገሩ ደግሞ ለሌላ ልጁን ለሌላ ነገር ማጋለጥ ነው። እና የማይቀሩ ነገሮች አሉ። ብንሰማ ደግሞ ብንጸልይ የሚቀሩ ነገሮች አሉ፣ እግዚአብሔር የሚቀለብሳቸው ግን የማይቀሩ አሉ። አሁን ፖለቲካው እየሆነ ያለው ሁሉ እግዚአብሔር ያልተናገረን አይደለም፣ ተናግሮናል። ሁሉንም ተናግሮናል። ይብን አሁን አማራ ክልል ያለው ጦርነት ከመሆኑ በፊት ዱላ ይዘው ወደ ጫካ ሲያባረሯቸው አዩ ብዬ ነግሬያቸዋለሁ አይደል? እና አንዳንዱ እየሳኩ ነው የተናገርኩት። ለምን እንዴት እንደሚያባሩ ስላየሁ ማለት ነው። ጫካ ለጫካ ከከተማ እየወጡ ወደ ጫካ ውስጥ እየገቡ ማለት ነው። እና ተከድንና ተከዳሁና ከዳተኛና ተከጅ የሚል ትንቢት አለ አይደለም? ሰምታችኋል ይመስለኛል። እና ያኔ የተሳደቡ ሰዎች አሉ። የባህር ላይ ጦርነት አይቀርልንም የሚል ትንቢት አለ። ስሬስሊ ከሰማ ነው እንጸልያለን። የትግራይ ጦርነት አበቃ፣ ከዚህ በኋላ ጦርነት አይሆንም፣ ግን ደግሞ የባህር ላይ ጦርነት አይቀርም ይላል። ኧረ እባክህ እግዚአብሔር ሆይ ይቅር ብሎ መጸለይ ያስፈልጋል፣ በጣም ያስፈልጋል። ከዘር ጋር ያገናኙታል ሰዎች። ባለፈው አገሮች ማለት ሶማሊያ ምናምን የተለያዩ አገሮች አንድ ላይ ሆነው ኢትዮጵያን ለማደናገጥ ሲሞክሩ እግዚአብሔር ተናገረኝ። እዚህ ቦታ ይሰበሰባሉ ግን አይሆንም ማለት በቃ ማለት እኔ ኢትዮጵያዊ ስለሆንኩ አይደለም፣ እግዚአብሔር ነው የሚናገረው። ስለዚህ ኤርትራዊም የሆነ ሰው ከሰማ እግዚአብሔር ነው የተናገረው፣ አይ መሰብሰባችን አይሰራም ብሎ ሌላ አቅጣጫ እግዚአብሔርን እንዲያሳየው መጠየቅ፣ ሌላ መፍትሄ መፈለግ ነው። ድካም ይሆናል ማለት ነው እኮ ሶማሊያ ጋር መሄድ ምናምን ጋር መሄድ ድካም ነው። እግዚአብሔር አይሆንም አለ። በቃ ሌላ ልጨምራችሁ ሰሞኑን የሆነ ነገር። እግዚአብሔር መልካም ነው። ስንቶቻችሁ ታስታውሳላችሁ ስለ አቶ ጌታቸው ረዳ እዚህ የተነገረውን ነገር? የሚያስታውሰው አለ? የመጀመሪያ ከጫካ ሲወጣ ያለው ያን ጊዜ ተናገርኩ። በኋላ ግን ሁለተኛውንም ተናገርኩ። ከጫካ ብቻውን አብሮት ሰው ሳይኖር ሻንጣ ተሸክሞ ወደ ተራራ ሲወጣ አየው። ያኔ ማለት ሊሞት አንድ ቀን ሞተ ይባላል፣ አንድ ቀን ይሞታል ይባላል። በዛ ሰዓት ነው ጫካ እያለ ማለት ነው። ግን ሲወጣ ከጫካና ወደ ተራራ ሲመጣ አየው። ከተራራ ደግሞ አላቆመም እና የሚቀጥለውስ ምን ይሆን ብዬ ማለት ፕሬዚዳንት ከሆነ በኋላ እንደገና ነገርኳችሁ። ባለፈው ጫካ ሲወጣ አይቼው ነበር። ጫካ ወጥቶ ተራራ ላይ ብቻ አላቆመም። በኋላም ደግሞ ወደ ሌላ ቀጠለ እና ይሄ ሰው ወዴት ይሄድ ይሆን ብዬ ተናግሬ ነበር የምታስታውሱት ከሆነ። አሁን ደግሞ ይኸው ተሾመ ማለት ነው። እኔ ሰውየው አጎት አይደለሁም። አይደን ነው ካየሁ እንግዲህ አንዱም ስለማላቀው ሰው ሳይ ነው የሚገርመኝ በጣም። እና እግዚአብሔር መልካም አምላክ ነው። ከጫካ ያወጣው ያ ድምፅ ነው። ባይሰማም እሱ እግዚአብሔር ፈቃዱን አወጀ። ስለዚህ ሞትን ያስመልጣል፣ ሞትን ያስመልጣል። የአዋጅ ማለት ነው። ከዛ በፊት
እግዚአብሔር በኢትዮጵያና በትግራይ መካከል ድርድር እንደሚሆን ግን አሁን ጊዜው አሁን ነው፣ ግን ለሀብቱ ቶሎ ማድረግ አለባቸው የሚል ድምፅ መጣና አላደረጉም። ያው ስለማይሰሙ አንደኛ መናገራችን ላያውቁ ይችላሉ፣ ሁለተኛ ቢሰሙም እኛ ስንቱ አለ በየቦታው አይደለ እግዚአብሔር አለ የሚል። ስለዚህ የትኛው ነው እውነት የሚለው በምን ይረጋገጣል? ስለዚህ ያ ጊዜ ያለፈ፣ ታላቅ እልቂት ሆነ። ያቺ ሞመንት ማለት ነው። ከዛ ከእልቂት በኋላ ነው ድርድር የመጣው። ጊዜው አሁን ነው። ዲሳይድ ዋይዝሊ ያስታውሳለሁ። ዲሳይድ ዋይዝሊ በጥበብ ወስኑ ማለት ጉልበት አለኝ ኃይል አለኝ ብላችሁ ብዙ አትሂዱ ማለት ነው። በጥበብ ወስኑ። ጊዜው አሁን ነው። ኦኬ፣ ያ ጥበብ ጎደለ፣ ጦርነቱ ቀጠለ። ያቺ ሞመንት አለፈች እና ህዝብ አለቀ ማለት ነው። አንዳንድ ጊዜ እግዚአብሔር ድምፅ ነው። እኛ ምንድነው መሰላችሁ በጣም አስቸጋሪው ነገር የእግዚአብሔር ማለት ለኛ ያልሆነ በእኛ ሁኔታ ውስጥ ያልሆነ ድምፅ የእግዚአብሔር ድምፅ ነው ብለን አናስብም። ባለፈው ስለ ኢትዮጵያ ኢኮኖሚ ምንድነው የኢኮኖሚ እንትኑን ማክሮ ምናምን የሚባለውን ኢኮኖሚ ሲቀየር እግዚአብሔር እዚህ ጋር ድምፅ ተናገረኝ። ኢት ሲምስ አደጋ ይመስላል፣ ግን ብዙ ሰዎች ወደ ትልልቅ ቢዝነስ ይገባሉ። አይ ዶንት ኖ ማለት አሁን ችግሩ ምን መሰላችሁ በዘር በምን ሁሉም የተወገነ ስለሆነ በዘርም ሊሆን ይችላል ሚሊዮነር ብሪሊዮነር የሚሆነው እግዚአብሔር ግን ሊሆኑ ነው አለ በቃ። እና እነማን እንደሚሆኑ አይደለም ዋናው ነገር ሊሆኑ ነው። እና ዞር ወር ብላችሁ ማየት ነው ስንት ሰው ቢሊዮነር እየሆነ እንደሆነ ገና ደግሞ ይሆናል። ያ ማለት ግን አንተ ላትሆን ትችላለህ፣ አንቺ ላትሆን ትችላለሽ። ያ እግዚአብሔር አልተናገረም ማለት አይደለም። ሌላው ትክክል ነው ማለት ደግሞ ማለት እግዚአብሔር ተናገረ ማለት ያ ማለት ፐርፌክት ዊል ኦፍ ጋድ ነው ማለት ግን አይደለም። ጀስት ይሆናል ነው የሚለው እግዚአብሔር። ያ የሚሆነው ነገር መልካም ላይሆን ይችላል። እግዚአብሔር ስለተናገረ መልካም ነው ማለት አይደለም። ዳዊትን ሰሞኑን ስልጣንና መገዛት እያስተማርኩ ነውና እዛ ላይ በጣም እንደገና ልቤን የነካው ነገር ዳዊትን እግዚአብሔር ተናገረው። ጠላትህን በፊት አሳልፌ እሰጥሃለሁ፣ የምትወደውን ነገር ታደርግበታለህ ብሎ ተናገረው። ይሄን ሰዎች ሰምተዋል። ከዛ ሳኦልን በፊቱ አሳልፎ ሰጠው። የምትወደውን ምን ትልበታለህ ነው ያለው። ትገድለዋለህ አላለ። የምትወደውን ታደርግበት፣ ከፈለክ ልትለቀዋለህ፣ ከፈለክ ትገድለዋለህ ማለት ነው። ግን ሰዎች የሰሙ ሰዎች ይሄን ትንቢት ብለዋልና አሁን ጨርሰው አሉት። በቃ እግዚአብሔር በፊትህ በእጅ አሳልፌ እሰጠዋለሁ ሲል ግደለው አለ ወይ? እግዚአብሔር አላለም። እግዚአብሔር ዳዊት ምን ያህል ዋይዝ እንደሆነ ታውቃላችሁ? በእግዚአብሔር ድምፅ ላይ እግዚአብሔር እኮ በቃ አሳልፌ እሰጥሃለሁ ሲል ግደለው ማለቱ ነው። ልግደለው አላለም። የእግዚአብሔርን ፈቃድ በደንብ የሚያቅሰው ነበረ። ያችን ሰዓት ትንቢት እንኳን አላሳሳተውም። ስለዚህ ትንቢት ሲመጣ እግዚአብሔር እንደዛ ሲለው በቃ ተነስተ ግደለው ማለቱ አይደለም። እና ትንቢት መጣ። አንድ ሰው ለምሳሌ ዙፋን ላይ ሊቀመጥ ነው ተባለ፣ ተቀመጠ። ያ ለህዝብ ሁሉ የሚመች ነው ወይ? ላይሆን ይችላል። ማይሆን ከሆነ ህዝብ መጸለይ ያለበት። እግዚአብሔር ብሏል፣ ጌታ ሆይ ይሄን ነገር ቀይረው ማለት ያስፈልጋል። ይሄንማ እግዚአብሔር ያለውማ ጥሩ መሆን አለበት አይባልም። እግዚአብሔር መጥፎም ሊያደርግ ይችላል። ትንቢትን በደንብ መረዳት አለበት። እግዚአብሔር ስለ አዲስ አበባ ከተማ ድሮ ተናግሮናል በ2008 ዓመት አሁን እየሆነ ስላለው ማለት ወደዳችሁም ጠላችሁ ይመጣልናል። ግን ያ የእግዚአብሔር ፈቃድ ነው አይደል? ነው ወይ ጌታ ሆይ ብለን መጸለይ ነው እንጂ ነው ብለን እጅ መስጠትም አይደለም ብለን መቃወምም አትራፊ አይደለም። እግዚአብሔር ሆይ የሚጎዳን ከሆነ እባክህ ቀይረው፣ ደግሞ ማይቀየር ከሆነ መልካም አድርግልን እግዚአብሔር ሆይ እና ፈቃድህን እንቀበላለን ብለን መጸለይ ነው። ምንድነው ስለ አዲስ አበባ እግዚአብሔር ያኔ ድሮ ገና ምንም ለውጥ እኮ ሳይመጣ ነው 2010 ለውጥ ሳይመጣ የአዲስ አበባ ታፔላዎቹ ሁሉ መጀመሪያ ኦሮሞኛ ቀጥሎ አማርኛ ተጽፎ አየሁኝ እና ተናግሬዋለሁ በተወሰዱ ወንድሞች። እንዲያውም ወዲያው የሚሆን ስለመሰለኝ ስታዩ በጣም ስለሚወርሳችሁ በቃ የቸርቹን ስም ተሎ ብለን እንቀይረው በኦሮሞኛ እንጻፈው አልኩኝ እንዴ ማለት ነው። አሁን ይሄን የሰማ ወይ የሆነ ብሔር አባል የሆነ ሰው ይሄ አለቅላቂ ምናምን ሊለኝ ይችላል። እውነቴን እኮ ነው። ግን አንዳንዱ እኮ ለኔ መራራ ነው፣ ለማንም ሰው ነው እኮ የሚመራው። ግን በቃ መስማት ያስፈልጋል እግዚአብሔር። አንዳንዴ መታገል ከሌለብህ ጋር እንዳትታገል ሊሆን ይችላል እንደዛ እግዚአብሔር የሚናገረው። ዝም ብለ ልፋት የአህያ ትግል እንዳይሆን ማለት ነው። እንደዛ እንዳይሆን አህያ ሲታገል አይታችኋል። አሸናፊ የለም፣ ግን ሲጋጋጥ ነው የሚውለው። እና የአህያ ትግል እንዳይሆን እግዚአብሔር ምንድነው ስለ ኢትዮጵያ ያለው? እስኪ ዞር ብላችሁ ሪከርዶችን ሁሉ
ማሰብ ያስፈልጋል። ክብር ለጌታ ይሁን። ስለዚህ እግዚአብሔር ምንድነው የሚለው? እርሱ የሚለውን ሰማ ዘንድ በማማዬ ላይ እቆያለሁ እጠብቀዋለሁ አለ። እግዚአብሔርን መስማት መልካም ነው ወገኖች፣ እግዚአብሔርን መስማት መልካም ነው። በአጋጣሚ ይሄን ሚዲያ የምትሰሙ ሰዎች ካላችሁ አንደኛ እንደማመጥ፣ ሁለተኛ እግዚአብሔርን እናድምጥ። እኛ ሳንደማመጥ ከተደማመጥን ጸጥ ይላል። አሁን ጩኸት ነው። በዚህ ውስጥ ማን ይደመጣል? ሁሉ ይጮሃል። ሁሉ ነው የሚጮኸው፣ ማይጮህ የለም። እግዚአብሔር ዝምታን ያምጣ በምድሪቱ ላይ። ክብር ለጌታ ይሁን።